ጥላ እውነተኛ ታሪክ 10ኛ ክፍል። ከባለፈው ለመስታወስ ጥሩ ለውጥ ነው ባክሽ አለኝ። ሳቅ ብዬ ፍቅርህ እየጨመረብኝ ነዋ አልኩት። ከኔ አይበልጥም ሞዛዛ፣ ቶሎ ቀይር አሁን ብሎኝ ፊቱን አዙሮ የሸሚዙን ቁልፍ መክፈት ጀመረ። ወንድሜ የራሱ ልብስ ስቀይር እንዲያየኝ የማልፈልግ ልጅ ልዑሌ ከፊት ለፊቴ ተገትሮ ልብሴን መቀየሬ በጣም ገረመኝ። እንደዛ እያልኩኝ በሩን ክፍት አለ። ልቤ ቀጥ ነው ያለው። የሚሆነው ጠፋኝ። አይምሮዬ ላይ የመጣው ብቸኛ ነገር አልጋው ላይ ወጥቼ ብርድ ልብስ መልበስ ነበር። ዋይ ብዬ እየጮኩኝ አልጋ ውስጥ ገብቼ በሀፍረት ብርድ ልብሱን እስከ ፊቴ ሸፈንኩት። ማን ነው አልኩት ልዑሌን ድምፄን ዝቅ አድርጌ። እኔ ነኝ እህቴ፣ ምን አስደነገጠሽ? ወንድምሽ እኮ ነኝ አለኝ። በጣም ነው የተናደድኩት፣ ምክንያቱም በዛች ቅጽበት ስንት ነገር እንዳሰብኩ ልትረዱኝ አትችሉም ይሆናል። አስቡት እስኪ በወንድሜ ፈንታ አባባ ቢሆኑ እንደዛ ሁኜ ያዩኝ ደግሜ አይናቸው አላይም ነበር። አንተ በሽተኛ እጅ አለክ አይደል? እንዴት አታንኳኳም? መኝታ ቤት እንደሆነ አታውቅም እንዴ? ጀዝባ ብዬ ጮህኩበት። ምን ያህል እንደ ጮህኩ በኋላ ነው የገባኝ። ወንድሜ ደንግጦ ዝም ብሎ ቆሞ አየኝ። በፊት ላይ ወንድሜን አልቀርበው ነበር። አሁን ላይ ደግሞ የቀረኝ ማስታወሻና ስጋዬ እሱ ነው። እንኳን እንደዚህ ጮክ ብዬ ይቅርና የሆነ ነገር ሲያድርግ እራሱ ለምን ብዬ ጠይቄው አላውቅም ነበር። በእርግጠኛ እንደዛ ነው የደነገጠው። ምን ሆነሻል ልዕልት? ለምን ትጮህበታለሽ? አለኝ ኮስተር ብሎ። ወንድሜ ለምን እንደመጣ እንኳን ሳይነግረኝ ተመልሶ ሄደ። ልዑሌም ዞር ብሎ አየኝና ወንድሜን ተከትሎት ሄደ። ከሄዱ በኋላ ምን ሆኜ ነው? ያመኛል እንዴ? ሌሎቹ እህትና ወንድም እኮ ገላቸውን ሲታጠቡ እንኳን ወንድምየው የእህቱን እህትየውን የወንድሟን ሰውነት እያሹ ነው የሚታጠቡት አይደል እንዴ? እና እኔ ምን ሆኜ ነው ወንድሜን በር ከፍተክ ብዬ የምሳደበው እያልኩ እያሰብኩ ተጸጸጥኩኝ። ልብሴን ቀያየሬ ወደ ሳሎን ስወርድ ወንድሜ አኩርፎ ቁጭ ብለዋል። የእኔ ትንሽ ወንድም አሳዘነኝ። እውነቱን ለመናገር ከሆነ ይቅርታ መጠየቅን እንደ ሽንፈት ነበር የምቆጥረው። በህይወቴ ማንንም ይቅርታ ጠይቄ አላውቅም ነበር። ዛሬ ግን ጥፋቴ ሙሉ በሙሉ የኔ እንደሆነ ስለገባኝ የተቀመጠበት ሶፋ ላይ እጄ ግልቦቱ ላይ ተኝቼ ይቅርታ አድርግልኝ ወንድሜ፣ ሁለተኛ አልደግምም አልኩት። ባልሽ ቢያይሽ ችግር የለውም፣ እኔ ሳይሽ ግን ጮክብሽኛል። 13 ዓመቴን ሳከብር አባዬ አንድ ታሪክ ነግሮኝ ነበር። የዛኔ አባዬ ገና ሳላድግ ይህን ምክር የመከረኝ ለምንድን ነው? እኔ ስለ ፍቅር ምን አውቃለሁ ብዬ በአባቴ ተናድጄበት ነበር። አሁን ላይ ግን ታሪኩ ልክ መሆኑን ባይኔ ያየሁ። እሺ ይሁን፣ ጥፋቴ ገብቶኛል፣ ግን ይቅርታ ካላደረግክልኝ አልነሳም አልኩት። አላድርግልሽም፣ አትልፊ። እናቴ እኮ አንድ ቀን ተቆጥታኝ አታውቅም። ስለ እናቴ ማንሳት አልነበረበትም። ልቤ ተረበሸ። ከዚያ በላይ እዛ ቦታ ላይ ከቆየሁ እንደማልቀስ አውቃለሁ። ስለዚህ የራስህ ጉዳይ ብዬው ተነሳ። እኔ የምልክ ልጄ አሉት። አቤት አባባ። ይቅርታ አባባ፣ ግን ይቅርታ አድርግላት እንዳይሉኝ። አረ እንደዛ ልልክ አይደለም። እና ምንድን ነው አባባ? እድሜ ካልቆ ወደማይቀርበት ዓለም ስትሄድ ወዴት ነው መግባት የምትፈልገው? መቼም የቄስ ልጅ ነክ፣ ስለ ገነትና ስለ ሲኦል ልዩነት ማወቅ አይከብድህም አሉት። በሚገባ አውቃለሁ አባባ። ድቁናን ልቀበል ስል እኮ ነው፣ ለሚመኝልኝ ክብር ልበቃ ስል ነው እኮ አባቴ የሞተብን። በደንብ አውቃለሁ። ደግ ልጄ፣ በጣም ደስ ይላል። በደላችንን ይቅር በለን ብሎ ምን ነበር አሉት። እኛም የበደልነውን ይቅር እንደምንል። በትክክል። እና ይቅር መባል አትፈልግም? እፈልጋለሁ እንጂ የማይፈልግ ማን ይኖራል? ስለዚህ ይቅር በላት፣ ስጋህም አይደለች እንዴ አሉች። ይቅር ብያታለሁ አባባ፣ ግን አላወራትም አለ ወንድሜ። እሺ መጽሐፍ ቅዱስ ታነባለህ? ትንሽም ቢሆን አነባለሁ። ብትወደኝ ብሎ ምን ነበር? ትዕዛዜን ጠብቅ ነው መሰለኝ።
በትክክል። ስለዚህ ትዕዛዙን አትሻር። በህይወት ውስጥ ቂመኛ አትሁን። ቂም ሰው ከማጣላት በተጨማሪ የልብ ጠባሳን እንዳይድን ያድርጋል። የማርያሜ ደግሞ በሰዓቱ ደንግጣ ነው የተቆጣች እንጂ በአንተ ጨክና እንዳልሆነም ታውቃለህ። ሲቀጥል ታላቅ እህትህ ናት እኮ ብትቆጣም ያምርባታል ያስተዳደግ ቅርበት እንጂ አሉች። አባባ በጣም ልክ ናቸው። ቂመኛ ሰው ቢፈልግም ባይፈልግም ክፉ ነው የሚሆነው። በልቡም ቂሙን ብቻ ስለሚያስብ ለመደሰት ጊዜ አይኖርም። አዎ አባባ ልክ ኖት። ምን ሁኜ ነው አንዴ የከበድኩት ብሎ ይቅርታዬን አልቀበልም ያለው ልጅ ከመቀመጫው ተነስቶ አንገቱን ጎንበስ አድርጎ ይቅርታ እህቴ አለኝ። ሄጄ አቀፍኩትና ግንባሩን ስሜ ለእኔም ይቅርታ አድርግልኝ ብዬ አቀፍኩት። እስካሁን ድረስ ሎሌ ድምፅ ሳያወጣ በትካዜ ውስጥ ሆኖ እያየን ነበር። ሎሌ አልኩት። ወየ እድሌ፣ ምን ነው ተከስክብኝ? ይቅር ተባብላችሁ ጨርሱ እንጂ አንድ ጥያቄ አለኝ አለ። ወንድሜ ደግሜ ግንባሩን ሳምኩትና አቅፌው ሶፋ ላይ ቁጭ አለን። አባባም ቁጭ አሉ። ጠይቀን በል። አንቺ አይደለም አቤልን ነው። አቤል ማለት ለማንኛውም ወንድሜ ነው። ጠይቀኝ አለው። ሎሌ ደግሞ ለወንድሜ አባቴ የነገረኝ ታሪክ ልክ ነው ያልከው አባትክም ምን ነግረውክ ነው አለው። ይቅርታ አድርግልኝ የእህቴ ባል፣ ታሪኩ ከአንተ ጋር የተገናኘ ሆኖ አይደለም። ቢሆንም ንገረኝ። እረ መስማት ፈልጋለሁ አልኩት። መጀመሪያ ከንዴት ከኩርፊያ ከቂም እንውጣና በስርዓት ካዳመጣችሁኝ ልንገራችሁ። እሺ ወጥተናል። ሶፋ ላይ ቁጭ እያልን ይቅርታ አድርጉልኝና አባባ ከእናንተ በላይ ባላውቅም ምናልባት ታሪኩን ካላወቅኩት ቢያዳምጡኝና ልክ አባቴ እንደነገረኝ ልንገራችሁ። ከቴና ከልዑል ቀድሞ እንደሚገባዎት አልጠራጠርም። ወንድሜ ሲያወራ ከወሬው ይልቅ አነጋገሩን ነው ልብ ብዬ ያየሁት። በጣም ተቀይሯል። እሱ አድጎ ይሁን እኔ አንሼ አላውቅም፣ ግን አነጋገሩ ልክ እንደ ትልቅ ቁም ነገረኛ ሰው ነበር። እሺ ልጄ ደስ ይለኛል። የሰው ልጅ እድሜ ጭንቅላቱን ሊገልጸው አይችልም። የአሁን ዘመን ወጣትማ ማሰብ አቆመ እኮ፣ ህፃን ልጅ ይበልጣቸዋል አሉት አባባ። አመሰግናለሁ ስለተረዱኝ። በጣም አጭር ታሪክ ናት አለ ወንድሜ ልዑልን እየተመለከተ። እሺ ቀጥል። አባቴ የሆነ ቀን እንዲህ አለኝ። ሴት ልጅ ለፍቅርም ለሐዘንም ቅርብ ናት። መቼም ሰው ነክና ወደፊት አግብተክ መውለድክ አይቀርም። እሱን ለማየት ጓጉቻለሁ። ቶሎ እደግልኝና ልጆችህን ክርስትና ለማስቀበል ያውቃኝ። ለዚያ ክብር ሊበቃልኝ አልቻለም እንጂ። እናም ስታገባ ሙሉ ማንነትክን ለሚስትክ ስጥ። ምክንያቱም ሴት ልጅ ከወደደች ሙሉ ማንነቷን ትሰጥካለች፣ ገበናዋን ሸፋኝ ታደርግሃለች። አያትክ ማለት የአባዬ እናት ማለት ነው። የነገረችኝ አንድ እውነተኛ ታሪክ ልንገርህ። በአንድ ወቅት ምን ሆነ መሰለክ? የሁለት ልጆች አሳዳጊ የሆኑ ባልና ሚስት በትንሽ ነገር ተጨቃጨቀው ይጣሉና ለመፋታት ይወስናሉ። በድሮ ጊዜ ማለትም በአያቶችክ እድሜ በገጠሩ አካባቢ ሴት ልጅ ቀሚስ አልነበረምና ሽርጥ አገልድማ ማለቴ ከወገባቸው እስከ እግራቸው የሚደርስ ጨርቅ ወገቧ ላይ አስራ ነበር የምትኖረው። እናም ከባሏ ጋር መጣላቷን ለአባቷ ስትነግሯቸው በሽምግልና ይፈታ ብለው ሸንጎ አቆሟቸው። ማለትም አሁን ላይ ፍርድ ቤት እንደሚባለው። እናም አባቷ ሊያስታረቋቸው ብዙ ቢጥሩም አንታረቅም ብለው እምቢ አሉ። ከዛን በቃ እምቢ ካሉ ንብረት ይካፈሉ ተብሎ ሚስትየው የምትፈልገውን ነገር እንድትናገር ወደ አባቷ ፊት ቀርባ መዘርዘር ጀመረት። የሆነ ሰዓት ላይ ባልተጠበቀ ሁኔታ ያገልደመችው ጨርቅ ወደቀ። እንደነገርኩህ ከአባቷ ፊት ነው የቆመችው። እስኪ ገምት፣ ገበናዋን ይዛ ወዴት የምትዞር ይመስልሃል? ወደ አባቷ ነው አልኩት። አይደለም፣ ወደ ባሏ ዞረች። ከልጅነቷ ጀምሮ ተንከባክቦ ካሳደጋት አባቷ ወደ ባሏ መዞርን መረጠች። ከዛም አባት በድርጊቷ ተገርመው
በይ ፍቺ ብሎ ነገር የለም፣ ባልሽን ይዘሽ ወደ ቤትሽ ሂጂ አለዋትና ፍቺውን ትተው ሌላ 3 ልጅ ወልዳለች። አየህ አይደል ሴት ልጅ ብልህ ናት። አንተ ሚስት ስታገባ ማንነትን ስጣት፣ ከልብህ አፍቅራት፣ የሚገባትን ፍቅር ስጣት ብሎኝ ነበር። እኔም ለዛ ያብቃኝ እንጂ እንደምንከባከባት ቃል ገባሁ። እህቴ አንቺ ብትሆኚ ወዴት ትዞሪያለሽ ብሎ ጠየቀኝ። ግን መመለስ አልፈለኩም። ምክንያቱም ሉሌን ከአባቴ ሞት በኋላ ነው ያገኘሁት። ልዩነታቸውን ጠልቄ አላውቅም። ንገሪኛ እህቴ አለኝ። አላውቅም ወንድሜ፣ ለምን እንዳትለኝ አልኩት። አባባ በጣም ብልህና አስተዋይ አባት ናቸው። ከእውነት እዚህ በቆየሁበት ጊዜ ሙሉ ምን ያህል አስተዋይ እንደሆኑ፣ ምን ያህል ሰው እንደሚረዱ፣ ሰውን ትንሽ ትልቅ ሳይሉ እንደሚያክብሩ፣ ምን ያህል ለሰው እንደሚጨነቁ አስተውያለሁ። አንዳንዴ ዝም ብዬ አያቸውና ልዑሌ አባባን የመሰሉ አባት ስላለው እድለኛ ነው። ግን እኮ አባባም እንደዚህ አይነት እንደ ስሙ ልዑል የሆነ ልጅ ስላላቸው እድለኛ ናቸው እላለሁ። ግን እኮ የኔ አባትም እንደ አባባ አይነት አባት ነበር። የውጭው ሰው አንድ ቀን እንኳን ስለ አባቴ መጥፎ ባህሪ ሲያወሩ ሰምቼም አወሩ ተብዬ አላውቅም። የአባቴ ልጅ ስለሆንኩኝ እድለኛ ነኝ። አባቴ ግን እኔ የእሱ ልጅ ስለሆንኩ እድለኛ ሊባል አይችልም። ለምን? ምክንያቱም እኔ መጥፎ ሰው ነኝ፣ የማልጠቅም የማረባ ሰው ነኝ። አባቴን ካጣሁ ቀን ጀምሮ ሁል ጊዜ የማረባ ሰው እንደሆንኩኝ ይሰማኛል። አንድ ቀን ሳታስደስችው የምትለው የወንድሜ ንግግር ትዝ ይለኛል። ከአይምሮዬ አውጥቼው አላውቅም፣ ምክንያቱም ሙሉ በሙሉ ትክክል ነው። 1 ዓመት ከወራት ሲሆነኝ እሱን ንግግር እያሰብኩ ራሴን ስወቅስ ቆይቼ ይሆን ችግር የለውም በእናቴ እክሰዋለሁ ስል እናቴ ሞተች። ለምን ግን? በፈጣሪ ስራ ጣልቃ የመግባት መብት ስለሌለን ይሁን ብዬ ተቀብያለሁ። ብቻ ግን አባባ አባቴን እያሰብኩ እንደሆነ ስለገባቸው ተው በቃ ልጄ ይልቅ ኳስ አትጫወትም ብለው ጠየቁት። እሺ እንሂድ ብሏቸው ይዘውት ወጡ። የፈረደበት ልዑሌ ግን እኔ ለመጽናናት ሞቶ አቅፎ ሊያባብለኝ እየሞከረ እንቅልፌ አመጣው። ብቻ ግን እንደዚህም እንደዚያም እያልን የነ ልዑሌን ጥገኛ ሆነን 8 ወር ሆነን። ጥምቀት ደረሰ። በ9 የከተራ ዕለት አባባ በጠዋት ቀሰቀሱን። ከዛም ተነስተን እንድንተጣጠብ ነግረው ወደ ታች ወረዱ። እኔና ሉሌ ተነስተን እየተጣጠብን እያለ በር ተንኳኳ። የማታ ልብሳችንን ስላላወለቅን ችግር የለውም ብሎ መሰለኝ ግቡ አለ። አባባ ነበሩ። ይኸው ልጄ ደርሰዋል አሉና ፌስታል ሰጡት። ሉሌም እሺ አባባ ብሎ ፌስታሉን ተቀብሎ በሩን ዘጋው። ምንድን ነው ሉሌ አልኩት። መልስ አልሰጠኝም። ፌስታሉን መፍታት ጀምር። ተነስቼ አጠገቡ ቁሜ ምን እንደሚያወጣ ለማየት ሰፍ ብዬ ማየት ጀመርኩኝ። የሚያምር የሀበሻ ልብስ አወጣ። ጥለት፣ ቀለሙ፣ ሁሉ ነገሩ ሲያምር፣ ቀሚስ ከሆነ ነጠላው ነበር። ወይኔ ልዑሌ ሲያምር! ለእኔ ነው ሲያምር። አይ ላንቺ አይደለም ለሚስቴ ነው። እኔ ለማን ነው አልኩት። ምን ማለት ነው ልዕልት? ከአንቺ ውጭ ለማን ይሆናል አለኝ ኮስተር ብሎ። ወይ ታድዬ ሲያምር ሉሌ ብዬ ቀሚሱን ተቀብዬ በደንብ አየሁት። ከዛ የራሱን አወጣ። አንድ አይነት ነው ያሰራው። አባባ አርፋጅ አይወድም። ቶሎ ልበሽ ያለኝ። እሺ ብዬ ቶሎ ቶሎ መቀየር ጀመርኩ። ቀሚሱ ዚፕ ስላለው ሉሌ ዝጋልኝ አልኩት። እሺ ብሎ ዘጋልኝና አንገቴ ስር ሳመኝ። ድንግጥ ነው ያልኩት። በእርግጥ አንገቴን መሳም አልፈልግም ነበር፣ ግን የሉሌን ቁጣ ስለምፈራው ዝም አልኩት። ልብሴን ቀያይሬ ሉሌ እስኪጨርስ ቁጭ ብዬ እየጠበቅኩት ነበር። ሉሌ ልብስ የቀየረው ሻወር ቤት ውስጥ ነው ሌኒ ብሎ። ትንሽ ቆይቶ ደግሞ መጣ። እንዴት እንዳማረበት! እውነት ነው የምለው፣ ሁሉም ነገር ያምርበታል። ልዑል መስልሃል አልኩት። እንዴ ልዕልት፣ ልዑል እኮ ነኝ አለኝ እየቀለደ። በይኔ እንውረድ፣ አባባ እየጠበቀን ነው ብሎ እጁን ዘረጋልኝ። እጄን እጁ ላይ አድርጌ ቀሚሱን በአንድ እጄ ይዤ ወደ ታች ወረድ። ታች ስንወርድ
አባባና ወንድሜ ከሎሌ ጋር ተመሳሳይ ልብስ ለብሰው እየጠበቁን ነበር። አባባ ወጣት መሰሉ እኮ በጣም ነው የሚያምራባቸው አልኳቸው እየሳኩኝ። አይ ልጄ ልዑል አባባ ሲለኝ ያረጁ መስሎኝ ነው የሚሰማኝ አሉኝ። አንተም በጣም አምሮብሃል የእህቴ ባል አለ ወንድሜ ለሉሌን እየተመለከተ። አመሰግናለሁ፣ አንተም ትንሹ ልዑል መስልሃል የሚስቴ ወንድም አለው ፈገግ ብሎ። እሺ ይቅርታ፣ ተመጓገስን ከጨረስን አንድ ነገር ላውራ አልኳቸው። እሺ ቀጥይ ልጄ አሉኝ አባባ። ውድና የተከበራችሁ የቻናሌ ቤተሰቦች ጭላ 10ኛ ክፍል በዚህ ተዋጧል። በ11ኛ ክፍል ያገናኘን። እስከዛ መልካም ጊዜ ይሁንላችሁ። መልካም ቆይታ